እስራኤል በሊባኖስ በፈጸመችው መጠነ ሰፊ ወታደራዊ ጥቃት በዛሬው ዕለት ብቻ 254 ሰዎች መገደላቸውን ተከትሎ ኢራን በሆርሙዝ ሰርጥ የነዳጅ መርከቦችን እንቅስቃሴ አግዳለች። መረጃውን የምናካፍላችሁ ነው የሚሆነው። ትግራይ በመንታ መንገድ ላይ የተሰናከለ የድህረ ጦርነት ማገገም፣ የፖለቲካ መሰነጣጠቅና ዳግም የተሳትፎ አልባ ምርጫ ስጋቶች፣ ይህንን መረጃ እናካፍላችኋለን። አሜሪካና ኢራን ለ6 ዓመታት የተካሄደውን ጦርነት ለማቆም የተኩስ አቁሙ ስምምነት ላይ ደርሰዋል። በተፋላሚ ወገኖች መካከል የሚደረግ የተኩስ አቁሙ ሰላም ለማምጣት ምን ያህል ይጠቅማል? የመጣ ስድል አለው የሚለውንም መረጃ እናካፍላችኋለን። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። እስራኤል በሊባኖስ በፈጸመችው መጠነ ሰፊ ወታደራዊ ጥቃት በዛሬው ዕለት ብቻ 254 ሰዎች መገደላቸውን ተከትሎ ኢራን በሆርሙዝ ሰርጥ የነዳጅ መርከቦችን እንቅስቃሴ አግዳለች። እስራኤል በሊባኖስ ላይ በሰነዘረችው ከፍተኛ ወታደራዊ ጥቃት በዛሬው ዕለት ብቻ 254 ሰዎች መገደላቸውን ተከትሎ ኢራን በሆርሙዝ ሰርጥ በኩል የሚደረገውን የነዳጅ ጫኝ መርከቦች እንቅስቃሴ እንደገና ማገዷን የኢራን መገናኛ ብዙሃን ዘገቡ። ይህም ዛሬ ይፋ የተደረገው የሁለት ሳምንት የተኩስ አቁም ስምምነት ውጥረት ውስጥ መውደቁን አመላካች ሆኗል። የፋርስ ዜና አገልግሎት እንደዘገበው ቴህራን በስትራቴጂካዊው የውሃው መስመር ላይ የመርከቦችን እንቅስቃሴ ያገደችው እስራኤል ጦርነቱ ከተጀመረ ወዲህ ከፍተኛ የተባለውን ጥቃት በሊባኖስ ላይ መፈጸሟን ተከትሎ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አርቃቺ ቅድም ሲል ባደረጉት ንግግር ለቀጣዮቹ 2 ሳምንታት ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅት በሆርሙዝ ሰርጥ በኩል ደህንነት የተጠበቀ ጉዞ ማድረግ ይቻላል ማለታቸው ይታወሳል። ይሁን እንጂ በተኩስ አቁም ይዘት ላይ የጎላ ልዩነት ወዲያውኑ ታይቷል። ስምምነቱን ያሸማገሉት የፓኪስታኑ ሼህባዝ ሻሪፍ የተኩስ አቁሙ ሊባኖስንና ሌሎች ቦታዎችን የሚያካትታል ሲሉ፣ የእስራኤል ባለስልጣናት በበኩላቸው በሊባኖስ በሂዝቦላ ላይ የሚካሄዱ ዘመቻ የተለየ እንደሆነና እንደሚቀጥሉ ሲገልጹም ቆይተዋል። ሲኤንኤን እንደዘገበው እስራኤል ትናንትና መጋቢት 30 ቀን 2018 ዓ.ም በሊባኖስ ላይ የፈጸመችው ጥቃት ከፍተኛ ሲሆን በሊባኖስ ሲቪል መከላከያ መረጃ መሰረት ትናንትና ብቻ ቢያንስ 254 ሰዎች ሲገደሉ 1165 ሰዎች ደግሞ ቆስለዋል። ይህ የጥቃት መጨመር ኢራን ለዓለም የነዳጅ ንግድ ወሳኝ በሆነው የሆርሙዝ ሰርጥ ላይ የመርከቦችን እንቅስቃሴ እንድታግድ ሳያደርጋት እንዳልቀረም ተገምቷል። የፋርስ ዜና አገልግሎት እንደገለጸው የተኩስ አቁሙ ተግባራዊ ከሆነ ወዲህ በሰርጡ በኩል እንዲያልፍ የተፈቀደው ለ2 የነዳጅ ጫኝ መርከቦች ብቻ ሲሆን ይህም የባህር ላይ ጉዞ ገና ከጅምሩ ጥብቅ ቁጥጥር ይደረግበት እንደነበር ያሳያል። በሌላ መረጃችን ስንሻገር ትግራይ ከኢትዮጵያ ሀገረ መንግስት ጋር የነበራት ግንኙነት በአስከፊ ጦርነት መቋረጡ ለ2018 ሀገራዊ ምርጫ የሚደረገው ዝግጅት ረጅም ጥላ ጥልቶበታል። ለዚህም ዋና ምክንያት ደግሞ አሁን ያለው የፖለቲካ ስርዓት ትግራይ ላላት የህገ መንግስት የተሰጠ ጥያቄ መልስ መስጠት የማይችል መሆኑ ብቻ ሳይሆን ትግራይ በምርጫው መሳተፍ ትችላለች፣ ከተሳተፈችስ በምን አይነት ሁኔታ የሚሉ ጥያቄዎች መልስ አልባ ሆነው መቀጠላቸው ነው። የትግራይ የፖለቲካ ምህዳር አሁንም ቢሆን በህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት ዋና ተዋናይነት ቢቀጥልም ፓርቲው በ2013 ሀገራዊ ምርጫ ሳይሳተፍ መቅረቱ ከጦርነቱ በኋላ የተከሰተው ፖለቲካዊ መሰነጣጠቅ፣ የህጋዊ ሰውነቶች ውዝግብ፣ በጦርነት ወቅት የተፈጸሙት ከባድ የሰብአዊ መብት ጥሰትና የጦር ወንጀሎች ድምር ውጤቶች የበላይነቱን ብቻ ሳይሆን ትግራይ ከፌዴራል መንግስት ጋር ያላትን ግንኙነት መሰረታዊ በሆነ መልኩ ቀይሮታል። በዚህ ዳራ ሲቃኝ ኢትዮጵያ ለትግራይ ተሳትፎ ሀገራዊ ቅቡልነት ያለው ምርጫ ማካሄድ ትችላለች ወይ? የክልሉ መሳተፍም ሆነ መገለል የኢትዮጵያ ድህረ ጦርነት የፖለቲካ ስምምነት ለሀገር መንግስቱ ወደፊት ቅርጽና ይዘት ምን ትርጉም ይኖረዋል? የሚሉትን ጉዳዮች እንመለከታለን። ትግራይ በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ ልዩ ስፍራ አላት። ከኦሮሚያ ወይንም ከአማራ ክልሎች ጋር ሲነጻጸር በቆዳ ስፋቷ አነስተኛና ከማዕከሉ ርቃ የምትገኝ ብትሆንም የኢትዮጵያን የፖለቲካ ስርዓት በመቅረጽ ረገድ ያላት ተጽዕኖ ግን ከጂኦግራፊያዊ መጠና በላይ የጎላ ነው። የተጽዕኖ የመነጨው ህወሓት የደርግ ስርዓትን ለመጣል በተደረገው ፈታኝ የትጥቅ ትግል ውስጥ ከነበረው ቁልፍ ሚናና የኢትዮጵያ ፌዴራል ስርዓት በመመስረት ረገድ ከነበረው የአንበሳ ድርሻ ነው። በዚህ ወቅት ኢትዮጵያ አሁን ያለውን የክልሎች ህገ መንግስታዊ የራስ ገዝ መብትና ለብሔር ብሔረሰቦች ራስን በራስ የማስተዳደር መብት የሰጠ የፌዴራል ስርዓት በስራ ላይ አውላለች። ይህ ማዕቀፍ የቋንቋ የባህል መብቶችን ተቃዋሚ ከማድረግ በላይ የአስተዳደራዊ መዋቅሮችን በማስፋት ቀደም ሲል በማዕከላዊ መንግስት የተዘነጉ አካባቢዎችን የስርዓቱ አካል አድርገዋል። በአንጻሩ የስርዓቱ ተቺዎች የፖለቲካ ስልጣን በጥቂት የገዢው ኃይል አባላት እጅ መከማቸቱንና የፖለቲካ ብዙሃነት አለመኖሩን በማንሳት ይቃወሙታል። የፖለቲካ ሞዴሉ ከውድድር ይልቅ ማዕከላዊ ፓርቲ ቁጥጥር ላይ ያተኮረ በመሆኑ ሲቪክ ምህዳሩን እንዲጠብና ተቃዋሚዎች ድል እንዳያገኙ አድርጓልም ይላሉ። አብይ አህመድ ወደ ስልጣን ያመጣው 2010 ዓ.ም የፖለቲካ ሽግግር ለዚህ ክርክር ጎልቶ መውጣት የላቀ ሚና ተጫውቷል። ህወሓት ከማዕከላዊ ስልጣን ለመውጣት መወሰኑን ተከትሎ የድርጅቱ ተጽዕኖ በፌዴራል ደረጃ በእጅጉ ቀንሷል። በፌዴራል መንግስትና በትግራይ ክልል አመራሮች መካከል የተወሳሰበው ውጥረት በተለይም በነሐሴ 2010
በ2012 ዓ.ም በክልሉ የተካሄደው ምርጫ ከፍተኛ ሰብአዊ መሰረተ ልማታዊና ፖለቲካዊ ጠባሳ ጥሎ ላለፈው ከ2013 እስከ 2018 ለዘለቀው አውዳሚ ጦርነት እንደ አንድ ወሳኝ ግብዓት አስተዋጽኦ አድርጓል። ዛሬ ቢሆን ህወሓት በክልሉ በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ውስጥ ማዕከላዊ ሚና ቢኖረውም የፖለቲካ ሚናው የተፈናቃዮችን ወደ ቀያቸው ለመመለስን ጨምሮ በተሰናከለ የድህረ ጦርነት ማገገም በውስጥ ለውስጥ ፖለቲካዊ ሽኩቻዎችና ባልተፈቱ ህጋዊና ተቃዋሚ ውዝግቦችም የተተበተበ ሆኗል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። ፕሬዚዳንት ትራምፕ በትሩዝ ገጻቸው ላይ በለጠፉት መልእክት የተኩስ አቁም ስምምነት መደረጉን ገልጸው ምክንያቱም ከኢራን ጋር ዘላቂ ሰላምና የመካከለኛው ምስራቅ በሚመለከት ስምምነት ለመድረስ ጊዜ ስለሚያስፈልግ ነው ብለዋል። የተለያዩ የድርድር ነጥቦች ከሞላ ጎደል በአሜሪካና በኢራን መካከል ስምምነት የተደረሰባቸው ቢሆንም የሁለት ሳምንት ጊዜ ግን ስምምነቱ ሊጠናቀቅ እንዲሁም ተግባራዊ እንዲሆን ያስችላል ብለዋል። ይህን የረዥም ጊዜ ችግር ለመፍታት መቃረብ ክብር ነው። ትራምፕ በኋላ ለፈረንሳይ ዜና ወኪል ኤኤፍፒ አሜሪካ ጠቅላላና የተሟላ ድል ማግኘቷ ምንም ጥርጥር የለውም ብለዋል። ነገር ግን የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት አሜሪካ ታሪካዊ ውድቀት ገጥሟታል ብለዋል። በቀጣዮቹ 15 ቀናት ፓኪስታን ውስጥ ድርድር እንደሚደረግ በመጥቀስ ዝርዝር ነጥቦች ተጠናቀው ኢራን በግንባር ያስመዘገበችውን ድል በፖለቲካዊ ድርድርም ይጠናከራል ሲል አክለዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሁለቱም ወገኖች አስደናቂ ጥበብና ማስተዋል አሳይተዋል። እናም ሰላምና መረጋጋትን ለማስቀጠል ገንቢ በሆነ መልኩ ሲሳተፉ ቆይተዋል። የኢስላማባድ ንግግር ዘላቂ ሰላም ለማምጣት እንዲሳካ ከልብ ተስፋ እናደርጋለንና በሚቀጥሉ ቀናት ተጨማሪ መልካም ዜናዎችን ለማጋራት እንፈልጋለን ብለዋል። እንደተባበሩት መንግስታት ድርጅት ከሆነ ተኩስ አቁም ለሚለው ቃል ዓለም አቀፍ ተቀባይነት ያለው ፍቺ የለም። ቃሉ የመጣው ተኩስ ማቆም ከሚለው ወታደራዊ ትዕዛዝ የመጣ ሲሆን ተኩስ መጀመር የሚለው ትዕዛዝ ተቃራኒ ነው። ይህም ሁለቱ ተፋላሚ ወገኖች በድርድሩ ወቅት እንደሚወስዱ ትርጉም ሊሆን ይችላል። የተባበሩት መንግስታት ድርጅት ተኩስ አቁምና ግጭት ማቆም የሚሉ ቃላት መካከል ብዙ ጊዜ ልዩነት እንዳለ ገልጿል። የግጭትን ማቆም ወይንም ጦርነትን ለማቆም የሚደረግ መደበኛ ያልሆነ ስምምነት ይላሉ። የተኩስ አቁም የበለጠ መደበኛ ነው። በተጨማሪም የተኩስ አቁም ዓላማ በቀጣይ የሚኖርን የፖለቲካ ሂደት መቼ ተግባራዊ እንደሚሆንና የሚሸፈነውንም አካባቢ የሚያካትት ነው። ሁለቱም ወገኖች የጦር መሳሪያ መታጠቅን እንዲያቆሙ፣ ወታደራዊ ቦታዎችን ላለመቀየር ወይም ላለማጥቃት፣ ተጨማሪ ጦርነት ላለመቀስቀስና ፈንጂዎችና ተቀጣጣይ መሳሪያዎችን ላለመጠቀም ተስማምተዋል። ሆኖም ግን በተስማሚዎቹ መካከል የሚጠበቀው እርምጃ ካልተወሰደ የተኩስ አቁም ስምምነት መጣስ፣ አለመሳካትና በመሳሰሉት ምክንያቶች ጦርነቶቹ ሊቀጥሉ ይችላሉ። የተባበሩት መንግስታት ድርጅት የሊባኖስ የእርስ በርስ ጦርነትን ለማስቆም ተከታታይ የተኩስ አቁም ስምምነት እንዲደረስ በአውሮፓውያኑ በ1978፣ በ1981፣ በ1990 ሞክሯል። ነገር ግን በእያንዳንዱ ስምምነት በኋላ ጦርነቱ አገርሽቷል። በኋላም በ1975 የተጀመረው ጦርነት እስከ 1990 ድረስ ዘልቋል። በአንዳንድ ሁኔታዎች ደግሞ አንደኛው ወይንም ሁለቱም ተፋላሚዎች ወገኖች በመሬት ያላቸውን አቋም ለማጠናከር የተኩስ አቁሙን ሊጠቀሙበት ሊፈልጉም ይችላሉ። በሁለቱ ተፋላሚ ወገኖች መካከል የተሳካ የሰላም ንግግሮችን ተከትሎ ጊዜያዊ ወይንም ቋሚ የተኩስ አቁም ሊደረግም ይችላል። ለምሳሌ በአውሮፓውያኑ በ1998 በሰሜን አይርላንድ የተደረገው የጉድ ፍራይዴ ስምምነት የአርአይኤ እና ታማኝ ቡድኖቹ መሳሪያቸውን ከጥቅም ውጭ ለማድረግ መስማማታቸውን ያካትታሉ። ስምምነቱ ቀጣይነት ያለው ሰላምና ስምምነት ለማበረታታት የተቀዱ አንቀጾችንም ይዟል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ቆንጆና አዳዲስ መረጃዎች እስክንገናኝ ድረስ በደህና ቆዩ።